ልጁን የማውቀው ማለት ነው ቲክታክ ላይ የተዋወቅ ነውና ቤተሰብ ሆንን። ረጅም መንገድ ከሄድን በኋላ ቤተሰብ ናችሁ ተባልንና ምን ላድርግ? ያው አጠር አድርጌ ብዙ ማብራራት አልችልም። እንዴት ተዋወቃችሁ? መጀመሪያ የተዋወቅ ነው በቲክታክ ነው ማለት በዚህ በሶሻል ሚዲያ ማለት ነው። የተዋወቃችሁበትን አጋጣሚ እስቲ ጃስት እንደዚህ ላይቭ ላይ ምናምን ተዋውቀን ተግባባን ምናምን ያው ረጅም መንገድ ሄድን ማለት ነው በጓደኝነት። ከዛ ቤተሰብ ሲያውቅ ቤተሰብ ናችሁ አይሆንም ምናምን አሉ። ስንፖሳሰት ምናምን ማለት ነው። ቤተሰብ ናችሁ ማለት ዘመድ ናችሁ። ማን ያለሽ? የኔም የሱም ቤተሰቦች ሲያውቁ ቤተሰብ ነን ለጋብቻ አይሆንም አይቻልም ተባለ። እሺ ስለዚህ አሁን እኔ ችግር የለውም ወንድሜ ትሆናለህ ብለው እሱ ትንሽ ከበደውና ምን ይሻላል ግራ ገብቶኝ ነው የምር። ዝምድናችሁ ምንድነው ያሏችሁ? ስለዚህ ምንድነው እኔ አረቅም ማለት ዝምድናው ለጋብቻ አይሆንም ያው አለ አይደለ የማታውቀው ቤተሰብ የሚያውቀው አንተ የማታውቀው ምን ማለት ነው? አሁን እኮ አይሆንም ሲሉሽ ማብራሪያ እኮ ጠይቂያለሽ አይደለ? አይሆንም ሲሉሽ ኦኬ፣ ለምንድን ነው የማይሆነው? ዘመድ ከሆናችሁ አዎ እኮ ሊሆን አይችልም። ግን ምንድነው እንዴት ነው ዝምድናችን የሚለው ነገር እኮ መብራራት አለበት። አልጠየቅሽም? እሱ ጌታም ሴቴን አይደለም ካምሬን ለምንድን ነው የማዋሸው? መጠየቅማ እሱም እኮ ያውቃል ማለት አሁን ለምሳሌ ቤት እሺ ኮመንት ማንበቡን ታይና ከኔ ጋር እሺ፣ ኮመንት የምታነቢ ከሆነ ከኮመንቶቹ ጋር ስትታኩሽ ጊዜያችንን ገደል ነው። አታውሪ ኮመንት ላይ እሺ። አሁን ከኔ ጋር የምትነግሪው እውነትሽን ነው አይደል? ጌታ እውነቴን ነው ማረኝ። በቃ እውነትሽን ከሆነ አንቺ በራስሽ የምትተማመኝ ከሆነ እውነቴን ነው ብለሽ ለሰው አታብራሪ ማለት ብታብራሪም ላያምንሽ ይችላል። አሁን ዝምድና ምንድን ነው ያሉሽ ላንቺ? እሺ በደንብ ላብራራልክ። ዝምድናው ምን መሰለክ አሁን ሲቆጠር የአራት ቤት ምናምን የሚባላል አይደለ? አሁን የኔና የሱ ዝምድና አራት ቤት ማለት እስከ 7 ነው የሚባለው። እስከ 7 ድረስ አይደለ? እስከማውቀው ድረስ እስከ 7 ትውልድ ድረስ አይቻልም። ግን እኮ የኔ ግን አሁን እኔና እሱ እያሉ ነው ያሉት አራት ቤት የአያት ልጆች ናችሁ። የእሱ ቅማንት ለእኔ ምናምን እኔ አላቅም ቤተሰብ መቁጠርና ቅርብ ነው ሰው። ስለዚህ ምን ማድረግ ይቻላል? ምን ትለኛለህ? ስለዚህ 4 ትውልድ ነው ማለት ነው ዝምድናችሁ? አዎ እንደዛ። አይሆንም ካሉሽ አይሆንም ነው። ምንድን ነው ታዲያ? ሆናል እየታገልሻቸው ነው ይሆናል እያልሽ እኔ ያው እሱም አለበት ማለት እሱም እኛ በፊት ባስተዋወቁን እኛ አሁን አይደል የተዋወቅ ነው ምናምን አይነት ነገር። ስለዚህ ዘመዴም ብንሆን ድሮ እነሱ መናገር ነበረባቸው፣ በአናታቸው የተከሉ ነው ሀሳቡ። የእሱ እንደዛ ነው። እኔ ግን አይሆንም ቤተሰብ ያልፈቀደው ነገር ጥሩ አይደለም እያልኩትኛ። የእሱን ተይው፣ እሱ እዚህ የለም። ስለ አንቺ እናወራ። ቤተሰብ አልፈቀደም፣ ዘመድ ናችሁ ተባላለ። ምንድነው የሚያጨቀጭቅሽ አንቺ? እኔ ያውቃለሁ ነው ከነሱ ይልቅ ለምሮም አትተይው። ልክ አለመሆኑ ከገባሽ ምንድነው ፍቅር ምናምን እሱሽ ወደ ጎን እናድርገውና አንዳንድ ጊዜ የማይሆን ነገር ከሆነ ገብቶሻል። እንደማይሆን ከገባሽ አሁን ዝምድና ምናምን ከባድ ጉዳይ ነው። ከገባሽ መተውን ያለብሽ አንቺ። የእሱን ተይው አንቺ፣ ራቂ ከሱ፣ አታውሪው፣ አትደውይለት፣ ስለሱ አትስሚ። ተግባባን? አረ እሺ በቃ ችግር የለውም። እድሜሽ ምን ያህል? እድሜ 22 አለዛ እድሜዋ። እሺ ጋይስ እንደ እድሜዋ መሰለኝ። ስለዚህ ትተያለሽ አይደለም? ተስማማን? ጌታን እኔ እኮ እዛ መስመር ላይ ነኝ እኮ ያው በቃ። ስለዚህ አሁን አንቺ እሱ ጋርም ጭቅጭቁን ትርኩን ትተሽ በቃ እንደማይሆን ከገባሽ አይምሮሽ ውስጥ ለቀሽ ውጪ። አይ ብለሽ ደግሞ ቤተሰብ ምናምን ብለሽ የምትሄጂ ከሆነ ዋጋ ትከፊበታለሽ።
ተግባባ። እሺ ኧረ አይ እሺ እኔም ቢቀር ነው የምመርጠው። ያ አይ እሱ እኮ እኔ እና እሱ ረጅም መንገድ ይደናል ምናምን፣ ግን እህትና ወንድም እንሆን ስለው እሺ አይልም ማለት እኔ በእህትነትም አምኜ ይቀበላሉ። እሱ አልፈለገም እንጂ እኮ እኔ ችግር የለብኝም። ተነካክታችኋል? ኧረ ወፍ የለም። እሱ ነው ዋናው ነገር። ስለዚህ ከዛሬ ጀምሮ መጃጀል አቁም። እሺ እሺ መጃጀል አልክ? አዎ መጃጀል ነው በቃ። እውነቱን አውቀሽ ከሱ ጋር ስቲል የምታወሪ ከሆነ ጅንጀና ውስጥ ከሆነ ያለሽው ይሄ መጃጀል ነው። ትክክል አለ። ተግባባ? እሺ ጌታን። እሺ አመሰግናለሁ። እሺ እኔም አመሰግናለሁ። ከባድ ነው ጎበዝ፣ ከባድ ነው። እሺ ዛሬ ጋይስ 1 ሰዓት ሌት ሆነን የኔ የገባሁት የኔ ስህተት ነው። ቀደም የሆዳችንን ስናወራ ቆይተን ስራ ትንሽ በዛብኝና ከዛ አሁን የተዛባ ሰዓት ላይ ገብተን ይኸውላችሁ ሰልፉና ተዛባ። ሄሎ ሄሎ። እሺ እና በር አካባቢ አስታማሚዎች ወረውታል። በር አካባቢ እና እነሱን ከታካሚው ጋር ለመለየት በጣም ከፍተኛ ተጋድሎ እያደረግን ነው። ይሰማል? ሄሎ። እሺ ቀጣይ ከፍተኛ የሆነ ተጋድሎ እያደረግን ነው ለመለየት ማለት ነው። ሄሎ ሰላም ወለክሲ፣ እንዴት ነህ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? ምን እንታዘዝ? በጣም ነው የምወድ። በመጀመሪያ አመሰግናለሁ። አመሰግናለሁ። እውነት የሴት አክባሪ ነህ። አክባሪ ስትልኝ እኔ ታሪክ የለኝም ግን ፍቅረኛ ነበረኝና እና ሰው ደግሞ ጥሩ አይደለም። እኔ ያለው አረብ ሀገር ነው እና እንዴት ተዋወቃችሁ? መጀመሪያ ፍቅረኛው ከየት መጣ? ማለት እንደዚህ በፊት ተማሪ ያለን እንተዋወቅ ነበር። እኔ በመሀል ትምህርት አቋርጬ አረብ ሀገር ሄድኩኝ። እሺ ከዛ እዚህ ሲመጣም እያወራን ነበረ። በፊት ያው አልነገረኝም ምናምን፣ እንደ ወንድምና እህት ነው የምናወራው የነበረው። እሺ እና እዚህ ከመጣሁ በኋላ ምናምን ጠየቀኝ። እሺ አልኩት ምናምን። ከዛ እያወራን እያለን ሰዎቹ ደግሞ ጥሩ አይደለም፣ ሌላ ነገር እየሰራ ነው ያልና እሱ ደግሞ ሌላ ሴት ምናምን ያለ ነው እና ጥሩ አይደለም ይሄ ልጅ ቅርብሽ ምናምን እያሉ ነው። ግን እኔና ከሱ መሀል ምንም ነገር የለም፣ የሰው ወሬ ነው። እሺ እና በሰው ወሬ ወይስ ልተው ደግሞ እንዴት ላድርግ? ምንድን ነው እያሉ ማን ነው የሚነግርሽ ወሬው? ማን ነው የሚነግርሽ ወሬው? ቤተሰብ ማለት እንደዚህ ጎረቤት ምናምን አለ አይደል እኮ። ምንድን ነው ማለት ግልጽ አይደለም የሚሉሽ። ምንድን ነው ይሄ? በቃ ሌላ ሴት ምናምን እያለ ነው ምናምን እያሉኝ ነው። በቃ ከሌላ ሴት ጋር ያለው ይቅርብሽ ምናምን ይሉኛል። ጎረቤቶችሽ ናቸው እንደዛ የሚሉሽ? አዎ ጎረቤት ምናምን እና ወንድሜን እንደዚህ ይለኛል ከነሱ ጋር ማለት ነው። ስለዚህ ለተዋው አልተዋው ነው ጥያቄው። ያው እሺ አሁን አንደኛ ነገር አንቺ ሰው ሀገር ነው ያለሽው። ሰው ሀገር ነው ያለሽው። ሚውት አድርጊ እስኪ። ሰው ሀገር ነው ያለሽው። በሰው ወሬ መጀመርም በሰው ወሬ ማቆምም አስፈላጊ አይደለም።
ይሄ ማለት ደግሞ አሁን እነሱ ስላሉሽ ታቆሚያለሽ፣ እነሱ ስላላሉሽ ደግሞ ትቀጥያለሽ ማለትም አለ። በቃ ያለሽው ሰው ሀገር ነው፣ የምታየው ነገር ስለሌለ ለጊዜው ምንም ነገር ከማድረግ ተቆጠቢ። ገብቶሻል? በቃ አየር ላይ ያለ ጉዳይ። ብዙ ሰው ፍቅረኛውን ትዳሩን ጥሎ ሲሰደድ 50-50 ነው ተመልሶ የሚያገኘው፣ ወይም 50-50 ነው ትዳሩን የማግኘት አቅሙ ወይም ፍቅርም በይ። እውነታቸው ሊሆንም ይችላል አይሆንም ይችላል። እሱን አታውቂም። ባላየሽበት ሁኔታ አንጀቴ፣ ኩላሊቴ፣ መተነፋፈሻ፣ ሳምባዬ እያልሽ አትቆይም። ድራማ እየተሰራብሽ ሊሆን ይችላል። የመሆን እድሉ ደግሞ በአብዛኛው ከፍተኛ ሰው ሀገር ስትሆኝ እንደዚህ አይነት ነገር ሊደርስብሽ እንደሚችል ማሰብ ነው። ስለዚህ አረጋጊው። አልተጋባችሁም፣ ባልሽ አይደለም ማለት ስትሄጂ ትደርሽበታለሽ ሁሉንም ነገር። ስትሄጂ ደግሞ አሁን ከአንድ ዓመትም በኋላ ሂጂ፣ ከአንድ ሳምንትም በኋላ ሂጂ። ለማንም ሳትናገሪ ሂጂ እስቲ ተነስተሽ ዝም ብለሽ። በነገራችን ላይ ስና አንዳንዴ የምነግራችሁ እስቲ ድንገት ተነስታችሁ ሂዱ፣ ለማንም ሳታወሩ። ብዙ ሰርፕራይዞች ነው ልታገኙ የምትችሉት። መጣው ሳትሉ፣ ልትመጣ ነው ሳትባሉ። ገብቷችኋል? ድንገት ተነስታችሁ መሄድ ማለት ነው። ከዛ ምንም ድራማ ያልተሰራበት ያልተቀባባ ዲኮር ያልተደረገ ነገር ታያላችሁ ማለት ነው ህይወታችሁ ውስጥ። ስለዚህ ከሄድሽ እንኳን እንደዛ ሆነሽ ሂጂ እና እንግዲህ እሱ ያለበትን ሁኔታ በድንገቴ ፈንጠዝያ ነው የሚባለው። በድንገቴ ሄደሽ ጉዳዩን ለማየት ሞክሪ። ከዛ ውጭ ግን ሰው ሀገር ሄደሽ አምነሽ ሰው ሀገር ሆነሽ ብዙ አትጃጅ። እሺ፣ አያዋጣም። እሺ እሺ፣ አመሰግናለሁ። ግን 4 ዓመት ነው የምሰራው። ለ4 ዓመት ነው የመጣሁት። እሱ ደግሞ 2 ዓመት ጨርሰሽ ነይ እያለኝ ጨቀጭቀኛል። እና አንደኛ ሌሎቹ ደግሞ አትምጪ፣ ስራሽ ስሪ፣ እሱ ሌላ ነገር ዓላማ ነው ያለው ምናምን ይሉኛል። እኔ ግን ከሱ ምንም የሰማሁት ነገር የለም፣ ያዩበትም የጠረጠርኩት ምንም በቃ ውስጤ የጠረጠረ ነገር የለም። በቃ ሰው ቤተሰብ የሚያወራውና እንደዚህ እንዳልኩ መጀመሪያ ላይ እንደምነግሩኝ አሁን እቅድሽን ፎሎ አድርጊ። አንቺ ለማሳካት የመጣሽበት ምክንያቱም የመጣሽው ህልምሽን ለማሳካት ነው። መጣሽ ነገር ማሳካት የምትፈልጊው ነገር አሳክተሽ ነው መመለስ ያለብሽ። ከዛ ውጪ ባላየሽውም ነገር እሱንም ወንጀል የለብሽም። ባላየሽውም ነገር ደግሞ ማመንም የለብሽም። ኖርማል ሆነሽ ስራሽን ስሪ። ስትሄጂ ነገሮችን ትመለከቻቸዋለሽ። ተግባባን? ግልጽ ነው? ትክክል ነው። እሺ፣ እንደዛ አድርጊ። እሺ፣ እሺ፣ በጣም አመሰግናለሁ። እሺ፣ ምንም ችግር የለም። ጊዜ እንደዚህ አይነት ምክር ስለምሰጠን ለሁላችሁም በጣም እናመሰግናለን። የምናከብረው ወንድማችን ኖርልን። እሺ፣ አሜን አሜን። አመሰግናለሁ። አሁን እንደዚህ አያችሁ፣ እንደዚህ አይነት ደግሞ በቃ ምስኪን ሰው አሁን እሷ ሪኩዌስት ልካ የጠበቀች ነው። አሁን በዚህ መሀል አንዳንዱ ገብቶ ፉን የምትለዋን ጊፍት ስጠኝ እንደዚህ ሆኜ ራሴን ምናምን ይላል። ያ ሲሆን ዋጥ እናደርገዋለን ለሚያስፈልጋቸው ሰዎች ለመድረስ። ግን ሞዴሬተሮች ፈቅጃለሁ። እሺ፣ የብሎክ በትሩን ፈቅጃለሁ። ለዛሬ ብቻ ነው፣ ሌላ ጊዜ ችግር የለም። ዘግይተን ስለጀመርን በዚህ ሰዓት አንዳንድ ነገሮችን አደብ ማስያዝ አለብን። ሄሎ ሄሎ ሄሎ፣ አሌክስ እንዴት ነህ? ለመላው የተከበሩ ሰዎች ሲባል ገብቼ እንደው ጊዜውን በማየው ነገር እገላለሁ ብሎ የሚያስብ ካለ ለአንድ ሳምንት ሌላ አካውንት እንዲከፍት አድርጉት። ጤና ይስጥልኝ። እሺ፣ ሜምበር ሁኑ እስቲ። ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት የነካችሁ ሜምበር ሁኑ። እሺ፣ ይሰማል? ሄሎ፣ ይሰማል? እሺ፣ ቀጣይ እኔ ዛሬ ማለት ነው
ዝም ብለው አይተውኝ አሁን ለአራተኛ ጊዜ አሁን እንደዚህ ሲሆን ልክ ቀዩ ልጫ ነው ስል ሄሎ ሄሎ እሺ ዛሬ እንትን ነው የማይሆን ሰዓት ነው የገባኸው። ገብቷችኋል? የአስታማሚዎች በር በሚከፈትበት ሰዓት ነው የገባኸው። ጤና ይስጥልን። ሰላም አለክሲ፣ እንዴት ነህ? ሰላም፣ እንኳን ደህና መጣሽ። ሳላስብ ስለገባኝ በጣም ደነገጥኩ። እንዴት ነህ? ይመስገን ፈጣሪ። ምን እንታዘዝ? አንድ ነገር ላማክርህ ነበረ። እሺ። ስልክ ስላለፈው ነገር ነው፣ ስለ ቤተሰብ ጉዳይ ነው ነገሩ። እሺ። ስለ ቤተሰብ ከዚህ በፊት እኔ የዚህ ሀገር ወደ ዱባይ ሳልመጣ ከመጣሁ ገና 1 ዓመቴ ነው። ሳልመጣ በፊት ኢትዮጵያ ሰራ ነበረ፣ የሰው ቤት ምናምን እየሰራው ነው። በዛ ነው በዚህ የመጣሁት እና በዛን ሰዓት ማንም ከጎኔ አልነበረም፣ ቤተሰብ ማንም ማለት ነው፣ እዚህ እስክደርስ ድረስ ማለት ነው። እሺ። እና አሁን ላይ እኔ የራሴ እዛ በዛን ሰዓት ድሮ እዛ እየሰራው በጣም ብዙ ረዳቸው ነበር፣ አግዛቸው ነበረ። ግን ደግሞ የሆነ ሰዓት ላይ እንደዚህ ተቸግሬ እጄን ዘርግቼባቸው ምንም እንትን መልስ አልሰጡኝም ነበረ። አሁን ላይ ደግሞ ስለ ከዚህ በፊት እኔ ከልጅነቴ ጀምሮ የሰው ቤት ነበር ያደግኩት እና የሆነ ጊዜ እንደዚህ ትዳር ይዤ ምናምን አግብቼ በጣም ቸግሮኝ ነበረ። ቸግሮኝ ስልክ በጣም በቃ አይደለ በኢኮኖሚ እኔ ልጅ በምወልድበት ሰዓት ላይ በጣም እንትን ብሎኝ ነበረ። ልጄ ወዲሽ ተጎድታ ምናምን በጣም ብዙ ገንዘብ ጠይቆኝ ምናምን ያን ነገር እንዲያግዙኝ እርዳታን ትንሽ እንኳን የሆነ ነገር እንዲረዱኝ ጠይቂያቸው ነበረ። ፋዘርንም ወንድሞቼ ምናምን ከዛን ያገባሹ ባል ምናምን እንደ እንትኑ ያርግሽኛ ምን አገባን ምናምን አሉኝ። በቃ ከዛ እኔም በቃ እንደነሱ አልሆንም ብዬ ሁሉ ነገር ካለፈ በኋላ እንደምንም ተወጣሁትና ተመልሼ ልጄን ለማሳደግ ግዴታ እሷን እንትን ለማለት ግዴታ መልሼ የሰው ቤት ገባሁ ማለት ነው። ከባሌ ጋር አልተስማማሁም በወሊድ ሰዓት ማለት ነው። በዛን ሰዓት ያኔም በችግር ጊዜም በልጄ ወዲህ በተጎዳች ሰዓትም አላገዙኝም ነበረ። ተመልሼ ደግሞ ልጄን ይዤ የሰው ቤት እንዳልገባ ጠይቂያቸው ነበረ እርዳታ እንዲያደርጉልኝ። እነሱ ጋር ቆይቼ የገበያም እንጀራ የጋገርኩ ነበር፣ ቀን ስራም እየሰራው ነበር ልጄን ይዤ እና ከዛ በላይ ሆነ ነገሩ ማለት ነው። በጣም እሷ ደግሞ ትንሽ እንትን ትፈልጋለች፣ እንደ ሌሎቹ ልጆች አይደለችም። ወተቱም ዶክተር ያዘዙልኝ ነው የሚሆነው። ሙቀት ትፈልገ ነበረ። ያ ሁሉ ነገር በገንዘብ ነው እና በዛን ሰዓት ማንም አልነበረኝም። ጠየኳቸው። አይ እኛም ሲጀመርም ባልሽ እያለኛ አንገይ ባለትዳር ተብለሻል፣ ሲጀመር እኛ አታፋች ሳንልሽ ነው የተፋታሹ ምናምን አሉኝ። ከባሌ ጋር የነበረኝን ችግር ያውቃሉ። እሱም ያው ብዙም እንትን አያግዘኝም ነበረ። በዛ ምክንያት ነው ያወቁ ወደ እኔ እንትን አሉ፣ ጫና አረጉ፣ ችግሬን እያወቁ ማለት ነው። እና ያን ሁሉ እንትን ብዬ አልፌ መጥቼ አንድ ቀን እንደዛ ነው ቤተሰቦቼ ጎርቶኛሉ፣ እንደዚህ አድርጎኛሉ አላልኩም። ልጄን ይዤ የሰው ቤት እየሰራውኝ እንደምንም በዛው እየሰራውን ነው ፓስፖርት ምናምን ወጥቼ እዚህ የደረስኩት፣ እዚህ ወደዚህ ሀገር የመጣሁት ማለት ነው። አሁን ላይ ለራሴ መስራት ሲጀምር እንደዚህ እንትን ማለት ሲጀምር እኔ ወልጃት እኔ አሳድጊያት ገንዘብ ለምንድን ነው ማትልክልኝ? ለምን እንደዚህ እንትን የምትለኝ? በሰዎች ምናምን ይላሉ ያወራሉ። እኔ ከቱ ጨርሾ እንትን ብሎ እስከ መጨረሻ አልክም አላልኩኝም። ባል ሲመጣ የሆነ ባል ጊዜ ሲመጣ የሆነ ችግር ጊዜ 10,000 15,000 ብርም እልካለሁ። እኔ ለምን ሕፃን ልጄን በሰው እጅ ነው ጥያት የመጣሁት፣ ማንም ጋር አይደለም፣ እናት አባቴ ጋር አይደለም። ያን ግዴታ ልጄ ጋር ቶሎ መመለስ ስላለብኝ እሷን መርዳት፣ በጥሩ ትምህርት ቤት ማስተማር እፈልጋለሁ። ትንሽ የሆነ ነገር ይዤ ወደ እሷ መመለስ እፈልጋለሁ እና እኔ አሁን እዚህ ጋር
አልክ ጭራሹንም ባልክ እኔ አሁን የቱ ጋ ነው ጥፋቴ? አሁን እነሱን ለምሳሌ ጭራሽ እየላኩ አይደለም አልክም ጭራሽ ራሱ ዝምድናችሁን አልፈልግም ብል እኔ የቱ ጋ ነው የኔ ጥፋት? ብዙ ሰው አንቺ ጥፋተኛ ነሽ፣ አባት ሀቅ አለበት፣ አባት ምንም ቢሆን አባት ነው፣ ወላጅ ምንም ቢሆን እንደዛ ነው የሚሉኝ ታውቃለህ። ብዙ ሰው እኔ እንደዚህ አድርጎኝ ነበሩ የሚያውቁ የቅርብ ሰው ራሱ አንቺ ልጅ አይደለሽ እንዴ? ምን ችግር አለው? ዛሬ ተወተሻል፣ ትላንትናን አልፈሽ ዛሬ ስለደረስሽ ችግር የለውም። የተወሰነ 2 ዓመትም 1 ዓመትም ለቤተሰብ ስሪና ከዛ በኋላ ለራስሽ አድርጊ፣ ልጅሽም እያደገች ነው፣ ምንድን ነው ምንም ችግር የለውም ነው የሚሉኝ ታውቃለህ። በዛን ሰዓት ከጎኔ ያልቆመ ሰው ደግሞ ዛሬ ላይ እዚህ ጋር መድረሴን አይቶ እኔ እነሱ እንዲፈልጉኝም አልፈልግም። አንደኛ ነገር ምንም ሀቅ የሚባል ነገር የለም። አባት ለልጁ ላይ ሀቅ እንዳለው ልጅም አላት ከአባት ላይ ሀቅ አይደለም። እና በዛን ሰዓት ስላላገዙኝ ስላልረዱኝ፣ በመሜ ሰዓት ከጎኔ ስላልነበሩ እኔም ዛሬ ባል ከመጣ እየላኩላቸው ነው 10,000 ብርም 15,000 ብርም 5,000 ብርም እንደ አቅሜ ነው እኔ ማረግላቸው። ግን ደግሞ ከዛ ውጭ ቤት አሰሪልኝ፣ ይሄ ጎደለ፣ ይሄ እንደዚህ ሆነ፣ እንደዛ አላረግም ስል በሰው ምናምን እያስጠየቁኝ ነበረ። እንዴት እኔ ወልጃት እንደዚህ አርጌ እንዴት እንደዚህ ትለኛለች? የሰው ልጅ አረብ ሀገር ከሄደ ለአባት ለእናቱ ቤት ያሰራል፣ ለወላጆቹ እንደዚህ ያረጋል። ግን ደግሞ እሷ እንደዛ ሆና ስማችንን አጠፋች ምናምን እያሉ በጣም እንትን ይሉኛሉ፣ ይወቅሱኛሉ ታውቃለህ። እና 1-2 ሰው አማክሬም ችግር የለውም አንቺ ልጅ ስለሆንሽ ሰርተሽ የሆነ ነገር በይላችሁ እና ከፈጣሪ ትቀበያለሽ ነው። እኔ ደግሞ ያለፍኩበትን አውቃለሁኝ። እኔ ዛሬ ተቸግሬ ታመሜ ብመለስ እነሱ ከጎኔ እንደማይቆሙ አውቃለሁኝ። እና አሁን ሰው የሚሉትን እንትን ብዬ ልጄንም የራሷ ጉዳይ ነው ብዬ ፈጣሪ ያለቀን ወደ እሷ እመለሳለሁ ብዬ ግዴታ ለእነሱ መስራት አለብኝ ነው ወይስ እኔ እንዳልኩት በውሳኔ መጽናት አለብኝ? አሁን ልጅሽ እነሱ ጋር ነው ያለችው? ልጄ እሱ ጋር አይደለችም፣ አባቴ ጋር። የት ነው ልጅሽ አሁን እያደገች ያለችው? ልጄ እቴ ጋር ናት ያለችው። አንዳለች እቴ እና እሷ ጋር ነው ያስቀመጥኩት። የምን እሱ ጋር እንኳን ሊቀበለኝ ይቅርና በሰዓቱ እኮ የሆነ አለ አይደለ የተወሰነ የግቢያ እንጀራ ለመጋገር የኛ ቤት መንገድ ዳር ነውና እሱ ጋር ሂጄ ነበረ። ለምን አንድ ቀን እርዳታ ጠይቄው አላውቅም። ግን ደግሞ እሱ ራሱ እንዳላረግ እየተበጠበጥኩኝ ነው። በሌሊት የተነስተሽ እንጀራ የጋገርሽብኝ ነው። የማንንም ዲቃላ ማሳደግበት ምክንያት የለኝም። ሌላ ቤት ከፈለሽ ተከራይተሽ ግቢ ብሎኝ ነው በሰዓቱ ማለት ነው የወጣሁት ከሱ ጋር። ወጥቼ የሰው ቤት የገባሁበት ምክንያት ማለት ነው የራሴን ስራ እንኳን እንዳልሰራ አድርጎኝ ማለት ነው። እሺ አዳምጪ እስቲ። አሁን አንደኛ ምን መሰለሽ፣ ብልህ መሆን አለብሽ ብዙ ነገሮችን አሁን ከማድረግሽ በፊት። በተለይ በገንዘብ ጉዳይ ሰው ሀገር ላይ ስትሆን የምትጠየቂውን ሁላ ለማንም ሰው ማድረግ ትክክል አለ። የምትጠየቂውን እሺ ማለት ችግር የለውም ምናምን የሚልሽ ሰው አሁን ስጪ እንዲያርጊ ምናምን የሚልሽ ሰው አያርገውም። እሱ ያርግ ከፈለገ ገብቶ ማለት ሰው ሀገር እንዴት ገንዘብ ተገኝቶ ተሰርቶ እንደሚገኝ እናንተ የምታውቁት ሰዎች ታውቁታላችሁ። ሚዩት አድርጉ፣ ድምፅ አለ፣ እናንተ ታውቁታላችሁ። ሰው ሀገር ላይ ሌሊት ተነስታችሁ እንቅልፍ የሚባል ነገር የላችሁ፣ እየተሰደባችሁ አንዳንድ ቦታ እንደውም የሚደበደብም አለ፣ ይገላመጣል። ቆማችሁ ቀኑ ሙሉ እየዋላችሁ እንት በሽታ አለ። ግባ አግባቡ አትበይም። በአጠቃላይ ሰው ሀገር ላይ ሰው ሰርታችሁ ገንዘብ ስታገኙ ጋይስ ዋጋ ስጡት። በምንም አዋራው ጭሰ የምታጠፉት ገንዘብ አይደለም መሆን ያለበት። አቋም ሊኖራችሁ ይገባል። ማንም ስላለመታረጉት ጉዳይ ነው። አባትሽ ከታመሙ ተሰክሚያለሽ፣ እናትሽ ከታመሙ ተሰክሚያለሽ። ባህል ሲመጣ እንኳን አድርሳችሁ ብለሽ ማድረግ ያለብሽን ታደርጊያለሽ። ከዛ ውጭ ፎከስድ አላማሽ ላይ ምን ለማሳካት ነው የመጣሽ? ውሾቹም ይጮሃሉ ግመሎቹም ይሄዳሉ የሚሉት አረቦቹ። ለዛ ግመሎቹ አላማ አላቸው። የተሸከሙትን ዕቃ ማድረስ አለባቸው በጊዜ። ስለዚህ በሚሄዱበት መንደር ሁላ የሚያገኟቸው ውሾች በጮሁባቸው ቁጥር
የሚደነብሩ ይመስልሻል? በዙሪያሽ የሆነ ነገር በተነሳ ቁጥር፣ አቧራ በተነሳ ቁጥር እንዲያርግ አንተ ስለተባለ ቁጥር መደንበር አለብሽ? እንዲ አንቺ ማየት ያለብሽ አላማሽ ላይ ብቻ ነው። የት ነው የምደርሰው? እምቢ ማለት ያስከብራችኋል። እምቢ በሉ እስቲ። እምቢ ከዛሬ ጀምሮ እኔ ነግራችኋለሁ። እምቢ የማለት ነገርን ወደ ህይወታችሁ ስታስገቡ ትጠላላችሁ፣ ትናቃላችሁ፣ ስም ይወጣላችኋል፣ ብዙ ሰው ይሸሻችኋል። ግን ትከበራላችሁ፣ ትለወጣላችሁ፣ አላማችሁ ታሳካላችሁ። ወይ ደግሞ እሺ ብላችሁ ሰው እንዲወዳችሁ አስመስላችሁ መኖር ነው፣ ወይ እምቢ ብላችሁ የሚመጣው ይምጣ ብላችሁ በአቋማችሁ መጽናት ነው። ስለዚህ ለማንም ገንዘብ እንዳትልኪ። ለልጅሽ እራሷ የሚያስፈልጋትን መሰረታዊ ጉዳይ ብቻ አድርጌ። እኔነት እንቅፋት እንዳይመታሽ ምናምን ብለሽ በቀይ ምንጣፍ ሂጂልኝ ምንም እንዳይጎልብሽ ብለሽ ልጅሽን ራሱ አቀማጥ እያሳድጋለሁ ብትይ ልጅሽ ያለ አንቺ ነገ መስራት አትችል፣ መኖር አትችል። አንዳንዴ ልጆቻችሁ ራሱ ስታሳድጉ ማድረግ እንዲችሉ እያደረጋችሁ አሳድጓቸው። ራሳቸው የሆነ ነገር የሚገኘው ተለፍቶ እንደሆነ እየተማሩ ማደግ አለባቸው። ለልጅሽ የሚያስፈልገው ለትምህርት ቤቷ፣ ለልብሷ፣ መሰረታዊ ጉዳይ ለሚያስፈልጋት ነገር ታረጊያለሽ፣ ትልኪያለሽ እናት ስለሆንሽ። ከዛ ውጭ በጣም ሲሪየስ ሁኚ ገንዘብ ላይ ሲሪየስ። እምቢ በቃ ወይ ፍንክች። ከዛ እንዴት እንደምትለወጪ ታይዋለሽ። እመኝ። ይህንን አድርጊ እሺ። በሰዎች ሀሳብ ዝም ብለሽ በንፋሱ አንተናት ወይ ተግባባል። እሺ አመሰግናለሁ። ስለዚህ አሁን እኔ በራሴ ቃል እንደዛው እንዳለሁት እንትን ልብ ማለት ነው። በዚሁ ቀጥይ በአቋምሽ። እሺ እንደሚያመሰግናለሁ። እሺ አመሰግናለሁ። እሺ መልካም ቀን። እሺ አሁን ይሄ አብዛኞቻችሁ ህይወት ነው። እዚህ ውስጥ ብዙ የዋህ ልጆች ትኖራላችሁ። እንዲህ ላኪ እሺ፣ ገንዘብ እጃችሁ ላይ ስታገኙት በቃ ምንጣፍ ልንገዛ ፈልገና እንደዚህ ላኪ፣ ፍሪጅ ልንገዛ ፈልገና እንዴ ሰርታ ገዛ በይ ማለት ልመዱ። እንደ ውጭ ከሀገር ውጭ ስትኖሩ ምንዛሬው ትንሽ ከፍ ሲል ምናምን ብሩ እንትን የሆነ መሰላችሁ እንዴ? ዋጋ እኮ የለውም እኮ ስትመነዝሩት የበዛ ሲመስላችሁ እንዳትሸውሉ። ያው ነው። እሺ በር አካባቢ ትንሽ ከሰልፉን ሰዓት ያስያዝ ነው ይመስለናል። እስቲ ሄሎ ሄሎ አሌክስ፣ ሰላም እንዴት ነህ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። በመጀመሪያ በጣም ነው የምወድህ፣ በጣም ነው የማከብርህ። ኖርልን። አንዴ ውሃ ልቅዳ። ምን ንገሪን፣ አውሪ። ምን እንታዘዝ? እሺ እኔማ ጥያቄ ነበረኝ። ሰው ይጠራኛል፣ ለምን እንዲህ አላውቅም። ምን ይለኛል? ሰው ይጠላኛል። ያኔ ስልህ ሰው የሚጠላኝ ያኔ ሌላ ሰው አይደለም፣ የራስህ ሰው ማለት ነው። ቤተሰብህ ብታረግም አያመሰግንህም፣ ብታወራም አትደመጥም። ሰው ይጠላኛል ዜማዋን ታነሳበት ምናምን ነው ማለት ያው የጥላቻ ጥግ ነው የሚያሳዩህ። እነማን ናቸው? ቤተሰብ እንደሚጠሉሽ ነው የምታምኚው? እንደዛ ነው የሚሰማኝ። ማለት ቢያንስ እንኳ ያው ከቤተሰብ ስንደውል እንደዚህ ብዙ እህቶች አሉኝ፣ ግን እነሱን ነው ሲያወሩም ሆነ የሚያለቅሱት ምናምን። እኔና ግን ሲሪየስ ሆነው ነው የሚያወሩት። እኔ በቃ ሌላ ይሰማኛል ሰወጣ ማለት ነው። አሁን እንደሚጠሉሽ ያሰብሽው ውስጥ ግልጽ አድርጊልን። ለምንድን ነው? ምን አድርገው? በቃ ያኔ ከመጣሁኝ ብዙ አመት ሆኖኛል፣ ግን ብዙ አመት ሁላ አገልግያቸዋለሁ። ያንንም በቃ እንትን ብለዋል፣ ሸምጥጠዋል ማለት ነው። አሁን ቤት እንኳን ስሩል ብያቸው ቤቱ እንዳልሆነ ሆኗል። አያጋድድም ምናምን እንደዛ ለምን እንደዚህ ሆነ ምናምን ብዬም ስጠይቅም ነይ መተሽ ሰሪው ምናምን ነው የሚሉት። ያናድኛል። ቤት ስሩልኝ ብለሽ ገንዘብ ልከሽላቸው ነው? አዎ። እድሜሽ ምን ያህል? ገንዘብ ሁሉ እድሜን በእሳቸው ነው ያበቃሁት። ግን በቃ ዛሬ ላይ ብዙ እኮ አትልኪም
ምናምን በቃ አላሪላ ምንም እንዳልሰራሁኝ አድርገው ቆጠሩኝ። እኔ ካመጣሁኝ 11 ዓመቴ ነው ምናምን። 11 ዓመት አልሽም ወደ ሀገር ቤት እና ደግሞ የሆነ ነገር ስናገራቸው በቃ እሷ ዜማዋ ነው አትደው አልሄድኩም። 11 ዓመት የሰራሽውን በሙሉ ላክሽ? ይሰማል? 11 ዓመት ሁሉንም ምንም ነገር የለኝም። ቤት ነበር አለኝ ስል አዎ፣ ሳይሰማም እየዘገየ ነው ድምጽ የሚደርሳት። 11 ዓመት የሰራሽውን ምን አረግሽው? 11 ዓመት የማይሰራሁትን ቤት ነው ስሩልኝ ስለነበረው እሳቸውንም ሰራዳ ቤተሰብ ያኔ ልጅም አለችኝ አንዲት ልጅ እሳቸው ጋር ግን አሁን ላይ ያኔ እኔም ድሮ ስሰቃይ ነበር ያደግኩት። ያው ቤተሰቦቼ ገጠራማ ባድግም ደሃ አይደሉም፣ ግን ከልጆቻቸው ለየት አድርገው ነው ያሳደጉኝ። ማለት እኔን በመሳደብና በማሳቀቅ ምናምን ነበረ። ግን አሁን ላይም የሆነ ነገር ስናገራቸው በቃ ያኔ ሁሉም እጁን ነው የሚያነሳው። ገብቷል። እሷ እንደዚህ ናት፣ ዜማዋ ነው እሷ በቃ ነገረኛ ናት ምናምን ይላሉ። እኔ ግን ወላሂ ለለሳቸው ነገረኛ አይደለሁም። ከህይወዲያስ ምን ሊሆንላቸው ኖርኩኝ ህይወት የለሳቸው እና ደግሞ እንደዚህ እህቶች አሉኝ አብረን ተቀላቅለን እናወራቸዋለን። ግን እነሱ ጋር ሲያወሩ እንዴት እንደሚላቀሱ እኔ ጋር ግን ስናወራ እንደ በቃ አለ አይደለ የሌላ ሰው ይመስለኛል የመጣሁት የተደበለቅኳቸው ማለት ነው። ቆይ እንደዛ አታስቢ። አሁን በአካውንትሽ ምን ሴቭ አድርገሻል? እና በቃ እንዴት ጠንካራ ነው የሚኮነው ማለት ቢሳቸው ማንም ጠላን አረ አካውንቱ ጭራሽ ወረቀቱም የለኝም እንኳን አይደለም ይቀርና የለኝም። የለሽም? አሁን ምንም የለኝም፣ ምንም የለኝም። ቤቱን እራሱ አሁን ነው ያሳዩኝ። ሌላ ሰው የውጭ ሰው ነው እንደዚህ ያ ነው ቤትሽ ምናምን ብለው ላኩልኝ። ያም ደግሞ ዝም ብሎ ነው አለ አይደለ መልሶ እንደዚህ ስሩኝ ነው የሚለው እንደገና እንደ አዲስ ማለት ነው። እኔ ያለኝ ስለነበረው ቤት ነበረ፣ ግን ቤቱም ዝም ብሎ ነው። መጨረሻውን ለምን አልተሰራ ምናምን ስል መልኪው ገንዘብ ጥቂት ነው አሉኝ። ግን ምን ላድርግ ስራ ላይ አልተወገርኩ፣ እሰራለሁ፣ እልክላችኋለሁ። ቤቱንም ላኩልኝ ስላችሁ የሚልክልሽ ሰው የለም ስለሚሉኝ አላጨናንቃቸውም። አባቴም ትልቅ ሰው ስለነበረ እሺ ይሁን እያልኩኝ ዝም እላለሁ። አሁን ነው የተሰማኝ እውቀቱም ሲገኝ ብሩም የለ እንጂ አሁን ላይ ግን አሞኛል። ካሁን በኋላ አውቅበታለሁ ብዬ አስባለሁ። እስከዛሬው ግን በጣም ያናድደኛል። አሁን እየሰራሁ ራሱ ካሁን በኋላስ ምን ሊገኝ ነው? እስከዛሬ የሰራሁት ገደል ገብቶ አሁን እንዴት ነው መሆነው እያልኩኝ ብቻዬን አይደለም የሚቀር የራሴን ሰላም ሌላ ሰው እንኳን እንደዚህ ጓደኛ መቶ ሲያወራኝ በቃ ግማሽ ጎኔ ወደ እሳቸው ግማሽ ጎኔ ራሴ ጋር ነው የምጣለው። እድሜሽ ምን ያህል ነው? እና ምን ትመክረኛለህ? እድሜ 28 እድሜ ማስለን አሁን በኋላ ካላስን ምን ያደርግልኛል ምናምን እላለሁ። በቃ እኔ ካሁን በኋላስ ምን እያልኩ ራሴንም ለማጥፋት አንዳንድ ሰዓት ይቃጣኛል። ግን ልጅ ደግሞ እንዲታዝን አልፈልግም። የኔን ህይወትም የምኖር የሚመስለኝ እኔ ድሮ ስለሚያስከፉኝ ቤተሰቦች፣ ግን እሷም የምትከፋ ነው የሚመስለኝ። የት ላድርጋት እሷንም ሳስበው ከባድ። ልጅ እድሜዋ ምን ያህል ነው? አሁን 4ኛ ዓመቷ። 4 ዓመቷ ነው? አዎ አሁን ገና 4ኛ ዓመቷን ይዛለች። 3 ዓመቷን ጨርሳለች። ሰው ሀገር ነው የወለድሻት? አዎ ሰው ሀገር ነው የወለድኳት። እና እንዴት ነው እነሱ ጋር ያለችው ማለት እኔ እንትን ነው ገብተሃል? ያኔ ሆድ ያለ አይደለ የሆነ
ሮሮ ነኝ ለሰው ልጅ ማለት ነው። ሀት እንኳን እህቶቼ የሆነ ሲሰርቡኝ እኔ ተለቃቸው ነኝ፣ ግን ይሰርቡኛል። እኔ ታናኔ ነኝ ያመጣኋቸው እዚህ የሚያደረስኳቸው እኔ ነኝ፣ ግን ይሳደባሉ። ተሰርበው እንኳን እንደዚህ ሲጠፉ በቃ እኔ ነኝ የምፈልጋቸው። ለዛውም ቀጥ ብዬም አልናገራቸውም፣ ተሳቀቄ ነው። ለምን የራሴን ህይወት ካሁን በኋላ አልኖርም? እንዴት እሳቸው ሳያስቡ እኔ ያስብላቸዋለሁኝ አላለሁ። ይሄንም አወራለሁ ብዬ አላልኩም ነበር፣ ግን የሚሰማኝን ነገርኩ። እሺ እስቲ ሚዩት አድርጊ። አሁን ሚዩት አድርጊ። እስቲ ሚዩት አድርጊና አዳምጪ። አንደኛ ተስፋ መቁረጥ የሚባል ነገር የለም። እሺ ተስፋ የምትቆርጪው ወይም አበቃ የሚባለው የሰው ልጅ ሲሞት፣ በህይወት እስካለች ድረስ ሁልጊዜ አዲስ እድል አለ። ገብቶሻል? ሁልጊዜ አዲስ እድል፣ አዲስ ቀን፣ አዲስ ህይወት አለ። በነቃሽበት ሰዓት ከሮቅሽ ሁልጊዜ ታሸንፊያለሽ። እስካሁን ልጅነት የሚሆን አለማወቅ የሚሆን አለመንቃት የሚሆን ተታለሻል። 11 ዓመት በሙሉ ገንዘብሽን ልከሽ ቤት ስሩልኝ ብለሽ ስህተት ነው፣ ጥፋት ነው። ገንዘቡን በቃ አጠፉት፣ ፈጁት። የመጀመሪያው በራስ መተማመንሽን ማስተካከል ነው። ከሱ ነው የምትጀምሪው። ሰው አይወደኝም፣ ይንቁኛል፣ ይጠሉኛል ብሎ ማሰብ ራስሽን ዝቅ እንድታደርግ ያደርግሻል። ለስራ ብትሰሪም ሞራል አይኖርሽም፣ አላማሽ ላይ አታተኩሪም፣ ልፍስፍስ ነው የምትሆኚው። ገብቶሻል? በራስ መተማመን ሁሉ ነገር ነው። እዚህ ውስጥ 1700 ሰው አለ። ይወደኛል ብዬ አላስብም። የኔ እናት አንቺ ቤተሰቦች ይጠሉኛል አይወደኝ ምናምን ብለሽ የምታስቢ፣ እኔ እዚህ ጋር ያለው ሰው በሙሉ እኔን ብሎ ነው የመጣው ብዬ አይደለም ማምነው። 99,000 ኮመንት ለምን አይጻፍም? ትመቸኛለህ፣ እንወዳለን ምናምን። ችግሩ እኔ እንደዛ አላምንም። አንድ ስህተት ብሰራ ወይ የሆነ ሌላ ቀን ስቀሉት እንደሚል ይሄ ሁሉ ሰው አውቃለሁ። ስለዚህ ይወደኛል ብዬ አላስብም። ይሄ ሁሉ ሰው እንደዛ ብዬ ካሰብኩ መቀሽም ነኝ ማለት ነው። ገብቶሻል? ከወደደኝ ለራሱ ነው የኔ እናት፣ ምንም የሚጨምርልኝ ነገር የለም። ከጠላኝም ለራሱ ነው። የሚቀንስብኝ ነገር የለም፣ የሚወስድብኝ ነገር የለም። ከኔ ህይወት ላይ የሚያኖረኝ አንድ እግዚአብሔር ብቻ። ሲወደኝ ቀኔን የሚያመሽና የሚያነጋ፣ እኔን ለመጠበቅ እኔን ከእንቅልፌ ለማንቃት የማይረሳው እሱ ብቻ ነው። በሱ ነው እምነቴ። እወዳለሁ ካለኝ ኦኬ ቴንክ ዩ ቬሪ ማች፣ እጠላለሁ ካለኝ ኦኬ ይመችህ። ከዚያ ይዘለን እኔ ላይ የሚፈጥረው ለውጥ የለም። ስለዚህ በራስ መተማመን ማለት ሰዎች ይወዱኛል ብሎ ማሰብ ሳይሆን ቢጠሉኝም ግድ አይሰጠኝም ነው። ገብቶሻል? እንደዛ ብለሽ ነው ማሰብ ያለብሽ። ማምን ሊያደርግልሽ ቢጠላሽ? ጠሉሽ። አሁን ወንድሞችሽ፣ ቤተሰቦችሽ ምናምን አያልፈለጉሽም። ሶዋት እሺ፣ ወደዱሽም በልሽ። በተቃራኒው ታዩና መጥላቱ አሁን ይጠሉኛል ብለሽ የምታስቢ ወደዱሽ፣ በጣም ወደዱሽ። በየቀኑ የሚደውሉልሽ፣ ቴክስት ያደርጉልሻል። በቃ ከአንቺ የአንቺ ስም ነው በየቀኑ የሚጠሩት። ምን ሊጨምሩልሽ? የራስሽን ህይወት ራስሽ ነው የምትኖረው የኔ እናት። ስለዚህ በሰዎች ላይ ጥገኛ መሆን፣ በሰዎች ላይ መደገፍን አንሺ። አሁን ከዛሬ ጀምሮ አሁን በራስሽ መቆም የሚጀምረው ከዛ። በእነሱ ላይ አትደገፊ። ጠሉሽ ለራሳቸው ነው፣ ወደዱሽ ለራሳቸው ነው። ማንም ያንቺን ህይወት አይኖርም። ማንም ያንቺን ጦርነት አይዋጋም። ራስሽ ነሽ የራስሽን ኃላፊነት መውሰድ ያለብሽ። አሁን ላጠፋሻቸው ገንዘቦች፣ ላጣሻቸው፣ ላልተሳኩት፣ ቤቱም ላልተሰራው ለእያንዳንዱ ነገር ምን አድርጊ? ከዛሬ ጀምሮ ኃላፊነቱ ስጪ። የኔ ነው ኃላፊነቱ ብለሽ። ሁለተኛ ከዛሬ ጀምሮ መቀየር ትችያለሽ ሁሉንም ነገር። ገብቶሻል? አሁን መጀመሪያውን መቀየር አትችይም። መጀመሪያው አልፏል። መጨረሻሽን ግን መቀየር ትችያለሽ። አሁን ከዚህ ጀምሮ እድል አለሽ። አትሊስት በህይወት አለሽ። ገብቶሻል አይደል? ስለዚህ የመጨረሻውን የመቀየር እድል አለሽ። አሁን 28 ዓመትሽ ነው፣ እየሰራሽ ነው። ገንዘቡን ያዥው የኔ ናት። 90% የምታገኘውን ገንዘብ ከዛሬ ጀምሮ ምንድነው ማድረግ ያለብሽ? በራስሽ አካውንት ነው የምታስቀምጪው።
እስከዛሬ ጠፍቷል አይደል? ምንም የለሽም አይደል? ኮንግራ ትምህርት ተምረሽበታል። ምን እንደማረግ ታውቂያለሽ? አሁን ለምሳሌ ስራዬን ባጣ አሁን በአንድ ቀን በአንድ ሌሊት ስራዬን ባጣ ያለኝን ገንዘብ በሙሉ ዶግ አመድ ቢሆን ምንም ዜሮ በገባ እንደገና ነው የምጀምረው። ወይኔ ጉዴ ከዚህ በኋላ ምን አደርጋለሁ? ይህን ሁሉ ለፍቼ እዚህ ደርሼ ባከነ ምናምን እንደገና ጀምራለሁ። ህይወት እኮ እንደዛ እኮ ነው። ካልሞስቱ በስተቀር በህይወት ካለው ሁሉ ጊዜ እንደ አዲስ የመጀመር እድል ይሰጠኛል። ጤና ካለኝ ጀምሬ ነው መነገርሽ። እንደውም አሁን የምትጀምሪው አጀማመር አሁን የምትለወጪው አለዋወጥ ይለያል። ለምን? በጣም በስለሻል። ብዙ ዋጋ ከፍለሽ ነው የተማርሽው። ሰው ገንዘቡን ማንም አያታልልሽም። ገንዘብ እንድትልክላችሁ ትፈልጉ የኔ እናት እኔ ቆንጆ እንዴት ነሽ ሲሉሽ ደህና ነኝ ደህና ናችሁ በርቱ እሺ ብለሽ የምትሄጂ ሰው ነው የምትተኙው። ፈገግ ብለሽ ተምረሻላ። ማንም እንደፈለገ እንደ ቀዝቃዛ ገንፎ ሊዝቅሽ አይችልም። ኖ እምቢ ትያለሽ። ስለዚህ ከልብ ነው የምትለወጪው እና ደስ የሚል ከፍታ ነው። በቃ የማትሰበሪበት ሁኔታ ላይ መድረሽ ለልጅሽ ትኖሪላታለሽ። ጦስሽን ይዞ ይሄድ። እስካሁንም የነበረው ነገር 11 ዓመት በሙሉ ጦስሽን ይዞ ይሄድ። በቃ የለም ጠፍቷል። ግልግል ተገላገልኩ ብለሽ እንደ አዲስ ገጹን ግለጪና እንደ አዲስ መጀመር ጀምር። ያው ከዛሬ ጀምሮ 1000 ብር የሚከፈልሽ ቢሆን 900 ብሯን እያስቀመጥሽ 100 ብሯን መጠቀም። እቁብ መግባት ቀስ እያልሽ ትክክለኛ ስታገኝ አስተማመን እቁብ እየገባሽ ገንዘብሽን መቆጠብ። እቁብ ባታገኝም በአካውንትሽ ገንዘብሽን መቆጠብ ራሱ እቁብ ነው። እቁብ እኮ ገንዘብ ማስቀመጥ ነው። ሌላ ታሪክ የለም። ያስቀመጥሽውን ገንዘብ ነው እኮ የምታገኘው መጨረሻ ስታገኝ ስትበይ ማለት ነው። ግን እቁብም ባይኖር አንቺ ለራስሽ እቁብ መግባት አካውንትሽ ውስጥ ሴቭ ማድረግ 900 ማስቀመጥ 1000 የሚከፈልሽ ቢሆን 2000 የሚከፈልሽ ቢሆን 1800ን እያስቀመጥሽ 200ዋን መጠቀም። እንደዚህ አጣበሽ እየኖርሽ ምን ለማድረግ ከፍ ለማለት እንደገና ለማንሰራራት እንደገና ለማበብ እንደገና ኢነርጂ ኃይል ለማግኘት። ከዛ ሀገርሽ ትሄጂና ቁጭ ብለሽ ወገብሽን አስረሽ ቤትሽን ትሰሪያለሽ። ራስሽ ወድቆ እንደ መነሳት ሀያል የሚያደርግሽ ነገር የለም። ተበላሽቶብሽ እንደገና እንደ መገንባት የሚያኮራ ምንም ነገር የለም። በመስታወት ራስሽን ስታዩ ትኮሪያለሽ። 11 ዓመት ወደኋላ ተጎትቼ ነው የተነሳሁት ብለሽ። ስለዚህ አበቃ የሚባል ነገር የለም። እሺ የኔ ናት አበቃ የሚባለው ስትሞቺ ብቻ ነው። 40 ዓመትሽ ለምን አይሆንም? አሁን እንደገና መጀመር ትችላለሽ። ተግባባል? ተስፋ እንደ መቁረጥ ቀላል ስራ የለም። እሺ ጋይስ ንገረኝ ካላችሁ በጣም ቀላሉ ነገር ጊቭ አፕ ማድረግ ነው። ምንም ዋጋ ያስከፍላችሁም ዋጋ ተስፋ ለመቁረጥ። በነገራችን አትጨነቁ፣ አትጠበቁ። በቃኝ ማለት ብቻ ነው ቀላል። ስለዚህ ተስፋ መቁረጥ አያስፈልግም። ተግባባን? አለሽ ቆይ ዘግይቶ ነው የሚደርሳት። ለዛ ይሰማል። ሄሎ ሚዩቱን ማን ነው ሚዩት ያደርጋል? እኔም ሰው አይወደኝም በሚለው ስለሚይዘው እወድሻለሁም ቢለኝም አላምነውም። በምንድን ነው የተዋወቃችሁት? የዕጣ ፈንታዬ ነው ብዬ ነው ያዝኩት እኔ ለራሴ ማለት ነው። ቆይ ከዕጣ ፈንታው በፊት የተዋወቅነው ቲክቶክ ላይ ነው። ቲክቶክ እንዴት ተዋወቃችሁ? ቲክቶክ ላይ ቲክቶክ ላይ አንዳንድ ሰዓት ፎቶ ምናምን ፖስት ነበረ። በዛ ነው ያኔ ቶሎ አልመለስኩለትም። ብዙ ወራት ምናምን 5 ወር 6 ወር በኋላ ነው ማውራት የጀመረው። እና ያው እንደህል ማለት ወደ ቁም ነገር እኔ ለመወሰን ፈልግና ግን አፈርሳለሁ እኔ ራሴ ዝም ብዬ ባልሆነውም ያኔ እሱንም ቴንሽን እናደርገዋለሁ። ራሴም ቴንሽን ስለሆንኩ በይው አጋጣሚ ግን ሰበቡ የራሴ ችግር ነው። ቢሆንም ግን ያው እሱንም እንደዚህ አልፈልግም ምናምን አለ አይደል እለዋለሁ ምንም ሳያረገኝ። የት ነው የሚኖረው?
የምንኖረው እንዲህ ቦታ ነው ሳውዲ። የት? አንድ ሀገር ነው የምንኖረው ሳውዲ። በአካል አልተገናኘችም? ኧረ አልተገናኘንም በአካል። አፍቅረሽ እና ደግሞ እርሜው ደግሞ ትንሽ ነው እርሜው ደግሞ ማለት እኔ 28 ሲሆን እሱም እንደዛው ነው። አንድ እርሜ ላይ ነን ያለ ነው ማለት ነው። እኔም አንዳንድ ሰዓት ዝም ብዬ ለእሱ ስነግረው ምናሸሽ ምናምን ስለሚለኝ ነው እንጂ እኔ ከ30 በላይ ባገባ ደስ ይለኛል። በዚህም የተነሳ ያው ስነግረው ያሳመነኛል። ምን ችግር አለው ከተዋደድን ምናምን ስለሚለኝ እኔ ደግሞ ያው ካሁን በኋላ የራሴን ህይወት ብኖርም ደስ ይለኛል። ደግሞ አላምነውም። እንዴት ነው መተማመንም አልችልም። ሰው አላምንም ሲጀመር ነው። በፍቅር ምን ያህል ጊዜ ቆያችሁ አሁን? አሁን 6 ወር። ምኑን የማረከሽ? ምኑን የወደድሽለት? ጸባው ምርጥ ነው። ያኔ ያው እንግዲህ የሰው ልጅ ምርጥ ነው ባይባልም ያኔ ጸባው ነው፣ ገራም ነው፣ የዋህ ነው እሱ። ቆይ ከየዋህነቱ በፊት አንድ ፍሬም እናያዝና ሚዩት አድርጊ እስቲ። አስቸጋሪ ነው የቲክቶክ ልክፍት ማለት ነው። እኔ ግን ማነው ቀኑን ሙሉ ቲክቶክ ላይ ተዘብዝፌ እየዋልኩ እንዴት አንድ ፍቅረኛ ያጣለሁ ጓድ? እያንዳንድሽ በቃ ተያይዘሻል እኮ በቃ በደንብ ነው የተያያዛችሁት እኮ። ከየት ነው የምታገኙት ፍቅረኛ? ንገሩኝ እስቲ ነው እንድድላችንን ሞክርኛ። ግራ ገባን እኮ 1600 ሰው 2000 ሰው ምናምን በየቀኑ ቁጭ ብሎ ያየኛል፣ ግን ሲንግልነት ለምለም ብዬ የምደነፋ ግለሰብ ነኝ። ለማንኛውም ይኸውልሽ አንቺ አሁን ብዙ ፈተና ውስጥ ያለሽ ልጅ ነሽ። 11 ዓመት ብዙ ነገር ተፈትነሽ በቤተሰብ ብዙ ነገር ደርሶብሽ አሁን ሌላ በእንቅርት ላይ ጆሮ ደግፍ አይነት ነገር ህይወትሽ ላይ መከሰት የለበትም። ራስሽን ለማጥፋት እንኳን ቋፍ ላይ ያለሽ ልጅ ነሽ። እየተንደረደርኩ እያልሽኝ እዚህ ጋር ቲክቶክ ላይ የማታውቂውን ሰው ተዋውቀሽ የዋህ ነው ብለሽ አምነሽዋል። በቃ ባህሪው ተመችቶሻል ምናምን፣ ስለሱ ግን የምታውቂው ነገር የለም። በዚህ መንገድ የሚመጣብሽ ልብ ስብራት ከተገኘ ራስሽን ለማጥፋት በዚህ ሁኔታሽ ሁለት ያታስቢ። ሁኔታው በቃ አየር ላይ ነሽ። በቃ ትንሽ ምክንያት ነው የምትፈልጊ። ሰው አይወደኝም የሚል ድምዳሜ ላይ ነው ያለሽው። ሰውዬ ቢጠቀምብሽ፣ ቢጎዳሽ፣ ገንዘብሽን ቢወስድ፣ የሆነ ነገር ቢያደርግሽ ፋይናሊ ድሮም በቃ እንደዚሁ ነበርሽ አየር ላይ ትሄጅበታለሽ። ማንም አያስቆምሽ። ረጋ ማንም ሰው አትመኝ። ቲክቶክ ላይ እመኝ። ወንዶች በቲክቶክ አናፈቅርም እየተናገር ያለው አሁን በዚህ ምክንያት ጥርሳቸውን ነክሶብኛል አንዳንድ ሰዎች። ያው ያጥረግሩኛል በዚህ ፍቅረኞቻችሁ። አንዳንድ ወንዶች በደንብ ነው የሚሄዱብኝ ሲያገኙኝ። በተለይ እንደዚህ አሳቻ ሰዓት አሁን እንኳን አይመጡም፣ ይፈራሉ። እናንተም ጋርዶች የተመስሏችሁ ያላችሁ ፍቅረኞቻችሁ እዚህ ውስጥም ስላላችሁ ምናምን አሁን ብለው ነው የሚያዩኝ፣ ይፈራሉ። ብቻዬን አሁን ጌም ሰዓት ምናምን በቃ ብዙም ሰው ስለማይኖር በዛ ሰዓት ልክ አሳቻ ፊት ለፊት ሲያገኙኝ በቃ እንደዚህ እንደ ኳስ ነው ያንጠባጥቡኝ። ፊር አንተ እንደዚህ አንተ በዚህ ምናምን እና እኔ ደግሞ ያዋጣ አደርገዋለሁ መድኃኒቱ ደርሷቸው ነው ብዬ